አንዳንዴ እስኪ ቲክቶክን ለቁም ነገር እናውለው። ዛሬ እስኪ በስራ መሪና በሰራተኞች መካከል የሚኖር ጤናማና መልካም ግንኙነት የስራ አፈጻጸምን እንዴት ይጨምራል በሚል ዙሪያ እስኪ አንዳንድ ነገር ልንገራችሁ። ሶስት ቲዮሪዎችን ቤዝ አድርጌ ማለት ነው። እነዚህ ሶስቱ ቲዮሪዎች ንድፈ ሀሳቦች የልውውጥ ንድፈ ሀሳብ ሊደር መንበር ኤክስቼንጅ ወይም ኤልኤምኤክስ ቲዮሪ የሚባል ሌላ ደግሞ የስነ ልቦና ደህንነት ሳይኮሎጂካል ሴፍቲ እና ለውጥ አምጪ አመራር ትራንስፎርሜሽናል ሊደርሺፕ የሚባሉ ሶስት ጽንሰ ሀሳቦች አሉ። እነዚህን ጽንሰ ሀሳቦች መሰረት በማድረግ እንዴት የስራ አፈጻጸም እንጨምራለን በመልካም ግንኙነት የሚለውን እስኪ እንይ። የመጀመሪያው ያው የልውውጥ ንድፈ ሀሳብ የሚለው ነው። መሪዎች ከሰራተኞቻቸው ጋር መተማመን፣ ግልጽነትና መከባበር ላይ የተመሰረተ ግንኙነት ሲመሰርቱ ሰራተኞች ከሚጠበቅባቸው በላይ ለመስራት ይነሳሳሉ ይለናል ይሄ ጽንሰ ሀሳብ ማለት ነው። እና በዚህ ረገድ የተለያዩ የምሁራን እይታዎች አሉ። ሁለተኛው ደግሞ የስነ ልቦና ደህንነት ሳይኮሎጂካል ሴፍቲ የሚባለው ነው። በዚህም ጽንሰ ሀሳብ መሰረት ሰራተኞች ሀሳባቸውን በነፃነት መግለጽ ሲችሉ አዳዲስ ፈጠራዎች ወይም ኢኖቬሽንን ለማመንጨት አይፈሩም ነው የሚለውና ኢኖቬሽን ይጨምራል፣ አዳዲስ ፈጠራ ይጨምራል፣ መልካም ተግባቦት ነው የሚለው እንግዲህ ማለት ነው። ሶስተኛው እንግዲህ ጽንሰ ሀሳብ ምንድን ነው? ምን መሰላችሁ? ሁለተኛውን የስነ ልቦና ደህንነት ነው ያልኳችሁ። ሶስተኛው ጽንሰ ሀሳብ ለውጥ አምጪ አመራር የሚል ጽንሰ ሀሳብ ነው። ትራንስፎርሜሽናል ሊደርሺፕ የሚባለው ጽንሰ ሀሳብ እና በዚህ ጽንሰ ሀሳብ መሰረት መሪው እንደ አርአያ በመሆን ሰራተኛውን ሲያበረታታ ሰራተኛው ስራውን እንደ ግል ስራው አድርጎ ማየት ይጀምራል። በዚህም የተነሳ እንግዲህ ራዕይን ማጋራት አለባቸው መሪዎች። በተለይ መሪዎች ከሰራተኞቻቸው ጋር ያላቸውን ግንኙነት ራዕይ በማጋራት ከፍ ማድረግ መቻል አለባቸው ነው የሚለው የጽንሰ ሀሳብ። ስናጠቃልለው እንግዲህ መተማመን ወይም ትረስት ያው ክትትልን ይቀንሳል፣ ስራ በፍጥነት እንዲከናወን ያደርጋል። ግልጽ ተግባቦት ደግሞ ግራ መጋባትን ያስቀራል፣ ግቦችን በትክክል ለመምታት ይረዳል። የሰራተኛው እርካታ ደግሞ ሰራተኞች በስራቸው ደስተኛ እንዲሆኑ ያደርጋቸዋል። ተርኖቨር ወይም ከስራ ማቋረጥን ይቀንሳል ማለት ነው። እና እነዚህ ናቸው እንግዲህ በሰራተኛ መካከል እና በስራ መሪዎች መካከል ሊኖሩ የሚገባቸው የተግባቦት ደረጃዎች በሶስቱ ጽንሰ ሀሳቦች ላይ ዘርዘር ስናደርጋቸው ማለት ነው። እና ከዚህ አንጻር እንግዲህ መሪዎች ምን ማድረግ አለባቸው፣ ምን ይጠበቅባቸዋል የሚለውን ነገር ደግሞ በዝርዝር 5 ጉዳዮችን እናያለን። የመጀመሪያው ንቁ አዳማጭ መሆን አለባቸው። መሪነት መናገር ብቻ ሳይሆን መስማትም ነው። ሰራተኞች ሀሳባቸውን፣ ስጋታቸውን እና ጥያቄያቸው ትኩረት እንደሚሰጠው ሲያውቁ ለስራቸው ያላቸው ግምት ይጨምራል። ስለዚህ መሪዎች ንቁ አዳማጭ መሆን አለባቸው ማለት ነው። ሁለተኛው ደግሞ ገንቢ ግብረ መልስ ሰጪ መሆን መቻል አለባቸው። ኮንስትራክቲቭ ፊድባክ መስጠት አለባቸው። ስራን ለመገምገም ዓመታዊ መድረክ ብቻ መጠበቅ ስህተት ነው። ተከታታይነት ያለው ግብረ መልስ ሰራተኛው በሂደት ራሱን እንዲያርም ያደርገዋልና። ኦኬ። ስለዚህ መሪዎች ገንቢ ግብረ መልስ ሰጪ መሆን መቻል አለባቸው። ሁልጊዜ ለተሰራ ስራ ኔጋቲቭ የሆነ ግብረ መልስ መስጠት የለባቸውም። ሶስተኛው ደግሞ ዴሊጌሽን ነው፣ ስልጣንን ማጋራት። ይህም ስራ አፈጻጸምን ይጨምራል። ሁሉም የስራ መሪ ብቻውን የሚቆጣጠረው ስራ ከሆነ ሰራተኞች በራሳቸው የመተማመን ስሜታቸው ይጠፋል። ኦኬ። ስለዚህ ሰራተኞች በስራቸው ላይ ውሳኔ የመስጠት ስልጣን ሲሰጣቸው የባለቤትነት ስሜታቸው ይጨምራል ማለት ነው። አራተኛው ደግሞ ግልጽ ግቦችና ራዕዮች ከመሪዎች ያስፈልጋሉ። ለሰራተኞች ግልጽ ግቦችና ራዕዮችን ማስተላለፍ መቻል አለባቸው። ግንኙነት የሚያበላሹ ሰራተኛው ምን እንደሚጠበቅበት በማያውቅበት ጊዜ አንዱ ግንኙነት የሚያበላሹ አንዱ ችግር ነው የሚሆነው። ስለዚህ ግልጽ ግቦችና ራዕዮችን ማስተላለፍ አለባቸው። ኦኬ። የመጨረሻው እንግዲህ እውቅናና ሽልማት መስጠት ነው። ሪኮግኒሽን መስጠት መቻል አለባቸው መሪዎች ማለት ነው። ምሁሩ አብርሃም ማስሎው በሰው ልጅ ፍላጎቶች ደረጃ ሃይራርኪ ኦፍ ኒድስ ላይ እንደገለጹልን እውቅና ማግኘት ለሰው ልጅ ስነ ልቦና ትልቅ ግብዓት ነው ሲል ተናግሯል። ስለዚህ
ተግባራዊ እርምጃ የግድ የገንዘብ ሽልማት ሳይሆን ባይሆንም እንኳን በስብሰባ መሃል ለተሰራ ጥሩ ስራ አድናቆትን መስጠት ያስፈልጋል ማለት ነው። ኦኬ። ስለዚህ ግልጽ ተግባቦት መተማመንን ይጨምራል፣ ስህተት ይቀንሳል፣ ስልጣንን መስጠት ወይም ማጋራት ኃላፊነትን እንዲወስዱ ያደርጋል፣ ፈጠራን ይጨምራል እና እንግዲህ አርአያነት ደግሞ ታማኝነትን ይጨምራል ማለት ነው በሰራተኞች መካከል። እንደዚህ አድርገን ስራ አፈጻጸማችን የድርጅታችንን እንጨምራለን። አመሰግናችኋለሁ።